እንዲሁም አዶናይ ላይ የመጣው ዘመቻ በሙስሊሞች በመቶ ሺዎች የሚቆጠር የአንፎሎ ዘመቻ ጀምረው አንፎሎ እየተደረገ ነው። ምንድነው ምክንያቱ? እውነት ይዘው ነው ወይ ደርዝ ይዘው ነው ወይ የሚለው እጅግ በጣም መነጋገሪያ ይሆናል። ግን ይሄ ልጅ የተናገረውን ነገር እስኪ ያዳምጡት። አዶናይ ላይ በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናም ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድ ከማሰራት እኮ ሀጅር አለ። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው ዛሬ ላይ በኢስላም ስም የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ እስላማዊ ባህሪ አይደለም፣ ሙሲባዊ ባህሪ ነው፣ ሰይጣናዊ ባህሪ ነው። እና አዶናይን አንፎሎ ያደረጋችሁት 5900 ሰው ምናምን አስገብታችሁታል አይደል? አዶናይን እባካችሁ ፕሊዝ ለአላህ ብዬ ለምናችኋለሁ 6 ሚሊዮን ፎሎወር አስገቡት። እኔ ለማርያም ቤተክርስቲያን 1000 ብር እሰጣለሁ። ወላሂ ላዚም ይሄው ከኔ 100,000 ፎሎወሮቼ ወደ አዶናይ ሂዱና ማለት ነው እኔ 1000 ብር ለማርያም ቤተክርስቲያን እሰጣለሁ። ተገቢነት ያለው ነገር አይደለም በፍጹም። አንፎሎ ማድረግ መፍትሄ ሊሆን አይችልም። እንግዲህ በሐሳቡ እስማማለሁ። ልጁ የሚፈልገውን ነገር እና የሚያምንበትን ነገር የማድረግ ሙሉ ነፃነት አለው። የአንፎሎ ዘመቻ አካሄዶ ፎሎወር እንዲጨምር ማድረግ ግን ብዙም ያን ያክል ሚዛን የሚደፋ ነገር አይደለም። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ፔጅን ሰብስክራይብ እንዳይረሳ፣ እንዲሁም ላይክ አድርጋችሁ ውጡ። በቀጣይ ቪዲዮ መለሳለሁ። ቴንኪው